ኦርቶዶክሳዊ እየገጠመው ያለው እልቂት፣ እየገጠመው ያለው ፈተና፣ ያለው አሳዳጅነት ከማን ከማን እንደሚመነጭ ካያችሁት ጊዜው የኛ ነው የሚል እነ ሽመልስ አብዲሳ፣ እነ አብይ አህመድ፣ እነ አዳነች አቤቤ፣ እነ መሐመድ ተሰማ ጎጃምን የሚፈጁት አሁን በሙሉ መሐመድ ተሰማ የወሎ ተወላጅ ነው። እና አብይ አህመድ አጥምቀው የዚህ የፕሮስፔሪቲ ጎስፕል የብልጽግና ወንጌል የሚል በፕሮቴስታንት ማዕቀፍ ውስጥ እንንቀሳቀሳለን የሚል ቡድን አካል ነው። አስቴር በዳኔ ትላንት ከትላንት በስቲያ ስትቀሰቅስ የነበረው ይሄ ኦርቶዶክሳውያን አንገት ላይ እንደዚህ ያለ ካራ እንዲገባ ነው። የሀገሪቷን ሕግ፣ የሀገሪቷን ስርዓት፣ የሀገሪቷን ባህል አንድ ብሔረሰብ የእኔ ነው ስላለ የተፈጠረ ችግር ነው በሚል ቅስቀሳ ያደረገችው ሰርቶ ባበረከተ ሰርቶ በሰጠ አፍ መክፈት ኦርቶዶክሳውያን ላይ እንደዚህ ተናግሮ ማስፈጀት ለነሱ እንደ ቀልድ ነው። አማራውን ማሳረድ ለነሱ እንደ ቀልድ ነው። ችግር የለም። አማራ አሳርዶ ኦርቶዶክሳውያንን አስፈጅቶ አዲስ አበባ ጎዳና ላይ ሽር ብትን ማለት ይቻላል። ምክንያቱም እሷ የአቶ በዳኔ ልጅ ናት። አሁን የሚያስገድለው አሁን የሚያሳርደው ከዚያ ወገን አይደለችም። በእምነትም ነግሰናል፣ ቤተ መንግስቱም ታንኩም ምኑም የኛ ነው ብለው ሰይፍ አንስተው ከሚያርዱት ወገን ስለሆነች ፕሮቴስታንት ነን በሚል ተከልለው በኦርቶዶክሳውያን ላይ ጅሃድ ካወጁት አካል ስለሆነች በኢየሱስ ክርስቶስ ስም የኢየሱስ ክርስቶስን ልጆች የሚያርዱ በግልጽ ነው መነጋገር ያለብን፣ በይፋ ነው መነጋገር ያለብን። በዓለም ላይ ባለ የጄኖሳይድ መመዘኛ የመጀመሪያው ነገር በጄኖሳይድ ውስጥ ሌብሊንግ ነው። አይሶሌት ማድረግ፣ መፈረጅ እና ከሰውነት ተራ ማውጣት፣ መለየት፣ እኔና እናንተ የሚል ነገር መለየት። እነሱ ብላ ለየች መጀመሪያ እነሱ። ከዛ ኃጢአት ሰጠች። የሀገሪቷ ባህል፣ የሀገሪቷ ወግ፣ የሀገሪቷ ስርዓት የእኛ ነው የሚል ማህበረሰብ አለችው። ይህን ማህበረሰብ ኦርቶዶክስ ሲባል የእሷ ወገኖች ኦርቶዶክሳዊ ማለት አማራ ማለት ነው ብለው እንደፈረጁም ታውቃለች። ስለዚህ ኦርቶዶክሳዊው አማራውን በሰይፍ እንዲያልቅ ቀን ጠብቃ ጊዜ ቆጥራ ቅስቀሳ ውስጥ ገባች። አስቴር በዳኔ ላደረገችው ቅስቀሳ ለተፈጸመብን እልቂት የጊዜ ጉዳይ እንጂ ትከፍላለች ዋጋ። በእያንዳንዱ ቤት የገባ ሀዘን፣ ዛሬ እያንዳንዱ ክርስቲያን ላይ ለደረሰ እልቂት፣ ለእያንዳንዱ እናቶቻችን ሞት ጊዜ ጠብቃ ቀን ቆጥራ ትከፍላለች ዋጋ። መስሏት ነው በሰማይም በምድር ማታመልጠው፣ በሰማይም በምድር ማታመልጠው። ተናግራ በመጀመሪያው ቀን በተናገረችበት ቀን አለቆቿ፣ ዘመዶቿ አማራ ክልል ላይ ኦርቶዶክሱን ፈጅተው ቤተ ክርስቲያን አቃጥለው መነኮሳቱ ታርደው ወደቁ። ለእነ አስቴር በዳኔ ለእነ ሽመልስ አብዲሳ ለእነ አዳነች አቤቤ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ መሆን ጣዖት አምላኪነት ነው። ለነሱ ኦርቶዶክሳውያን ማለቃቸው ኢትዮጵያ እየጸዳች ነው። በእነሱ መዝገበ ቃላት የኦርቶዶክሳውያን ማለቅ፣ የአማራው ማለቅ፣ የትግራዋዩ ማለቅ በእነሱ መዝገበ ቃላት በኢየሱስ የምትመራ አገር ተፈጠረች ማለት ነው። ነገ ራሱ አብይ አህመድ ኢየሱስ ነኝ በሉ ቢላቸው ኢየሱስ ነው ብለው ለመቀበል የተዘጋጁ ሰዎች ናቸው። የማያውቁትን ኢየሱስ የሚሰብኩ ቄጤማ ይዞ በየወንዙ ስር ወቃ ጉራቻ የሚለው ጥቁሩ አምላክ የሚለው በፕሮቴስታንት ስም ተከልሎ በኢየሱስ ስም የሚምለው በአላህ ስም ተከልሎ ያለው ዋሃቢስም በዋነኛነት በሚያስተሳስራቸው በሚያስተባብራቸው ከሁሉም በሚበልጥባቸው የኦሮሞማ ፖለቲካል ኦሮሞማ አጀንዳ ስር ተሰባስበው ሽመልስ አብዲሳ እንደነገራቸው ከእስራኤል የሚመጣ ስም ያስቸገረን፣ ከአረብ
ከአረብ የሚመጣ ስም ነው ያስቸገረን ሲል ከአረብ የሚመጣ ስም ሲል እስላም ሙስሊም፣ ከአይሁድ የመጣ ከእስራኤል የሚመጣ ሲል ክርስቲያን። ይሄ ነው ያስቸገረን ካለ በኋላ የትኛው ነው ትክክል እያለ ነው። አየህ፣ በኢየሱስ ክርስቶስ እንተማመናለን የሚሉት ከገሊላ ናዝሬት በገሊላ ናዝሬት ከምትኖር አንዲት የ15 ዓመት ብላቴና ዘንድ መልአኩ ሄደ። እንደምን ያለ ሰላምታ ነው ብላ እስክትገረም ድረስ ከቅዱሱ ከእግዚአብሔር የተላከው መልአክ ከፍ ዝቅ ብሎ እጅ ነስቶ ሰላምታ አቅርቦ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው፣ ለአንቺ ሰላምታ ይገባሻል፣ ተፈስሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ። ማእከለ ምድር ከሆነችው በገሊላ ናዝሬት ከምትገኘው ስፍራ ባይዛንታይን አልሄደም። ከነገስታቱ መደብ ሊወለድ ሸክላ ሰሪውን ለምን ሸክላ ሰራ ብሎ የሚጠይቀው ማን አለ ቢባል እኛ አይደለንም የወሰንነው፣ ውሳኔ ሰጪው ክርስቶስ ነው። እነዚህ የኦሮሞማ ፖለቲካ እናራምዳለን የሚሉ አካላት ኢየሱስ ክርስቶስ ከእስራኤል ለምን ተወለደ ብለው ሰይፍ ማንሳት የሚፈልጉም አካላት ናቸው። ቱ ቢ ኦነስት መጀመሪያ ያጥላላሉ፣ ከዚያ ቀጥሎ ሆን እናደርገዋለን ይለዋል። ኢትዮጵያ ውስጥ እኛ የለንበትም፣ በታሪኩ በወጉ በስርዓቱ የለንበትም፣ የእኛ የሆነ ምንም ነገር የለበትም፣ በሀገረ መንግስቱ የለንበትም ይሉና ከምንም የለንበትም አምጡ፣ የእናንተ የምትሉትን አምጡ ሲባል ባዶ እጃቸውን ናቸው። አምጡ ስንላቸው ባዶ ምንም የላቸው። ኢየሱስ ክርስቶስ ሲሉ ሐዋርያት ያልሰበኩት ከየት እንደመጣ የማይታወቅ ኢየሱስ ክርስቶስ ይነግረዋል። ሲፈልጉ ጥቁር ሲፈልጉ ቀይ ያደረጉታል። አልሆን ሲላቸው ደግሞ ብለው አልሆን ሲል አሁን በኢትዮጵያ ጉዳይ የኛ አይደለም የለንበትም ወዘተረፈ ካሉ በኋላ ተመልሰው ይመጡና ሁሉም ነገር ደግሞ ከኛ ነው የኛ ነው ይለዋል። በኢየሱስ ክርስቶስ አናምንም ይሉህና ከዚያ በኋላ ኢየሱስ ክርስቶስ ደግሞ የኛ ቋንቋ ተናጋሪና ከኛ የተወለደ ነው የሚል ትርክት ደግሞ ይዘውልህ ይመጣሉ። በ4500 የታሪክ ዘመን ውስጥ የኛ ምን ታሪክና እኛ የተሳተፍንበት ስልጣን የለም ይሉህና ዞር ብለው ደግሞ ከሌ የሚባለው ንጉሥ የኛ ነው ይለዋል። እነዚህ ሰዎች ሌላውን እኮ አይደለም ዘሊቪንግ ዊትነስ እኔ በህይወት እያለሁ ከኛ ብለዋል እኮ እኔንም ከኔ በላይ ለእኔ ምስክሮ ነው። በግድ ቴዲ አፍሮ የኛ ነው ይላል ተነስቶ፣ ሀብታሙ የኛ ነው ይላል፣ የሆነ አካል የኛ ነው ይላሉ። እነዚህ ሰዎች ሰማዩ የኛ ነው እንዳይገርመኝ ክርስቶስ የኛ ነው ብለዋል። ኢየሱስ ከኛ ነው የተወለደው የኛ ነው። ለእናዳነች አቤቤ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ መሆን ጣዖት አምላኪነት ነው። ለነሱ ኦርቶዶክሳውያን ማለቃቸው ኢትዮጵያ እየጸዳች ነው። ቄጤማ ይዞ በየወንዙ ስር ወቃ ጉራቻ የሚለው ጥቁሩ አምላክ የሚለው በፕሮቴስታንት ስም ተከልሎ በኢየሱስ ስም የሚምለው በአላህ ስም ተከልሎ ያለው ዋሃቢስ ስም በዋነኛነት በሚያስተሳስራቸው በሚያስተባብራቸው ከሁሉም በሚበልጥባቸው የኦሮሞማ ፖለቲካል ኦሮሞማ አጀንዳ ስር ተሰባስበው ሽመልስ አብዲሳ እንደነገራቸው ከእስራኤል የሚመጣ ስም ነው ያስቸገረን፣ ከአረብ የሚመጣ ስም ነው ያስቸገረን ሲል ከአረብ የሚመጣ ስም ሲል እስላም ሙስሊም፣ ከአይሁድ የመጣ ከእስራኤል የሚመጣ ሲል ክርስቲያን። ይሄ ነው ያስቸገረን ካለ በኋላ የትኛው ነው ትክክል እያለ ነው። አየህ፣ በኢየሱስ ክርስቶስ እንተማመናለን የሚሉት ከገሊላ ናዝሬት በገሊላ ናዝሬት ከምትኖር
አንዲት የ15 ዓመት ብላቴና ዘንድ መልአኩ ሄደ። ቤተ ክርስቲያን አቃጥለው መነኮሳቱ ታርደው ወደቁ። ለእነ አስቴር በዳኔ፣ ለእነ ሽመልስ አብዲሳ፣ ለእነ አዳነች አቤቤ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ መሆን ጣዖት አምላኪነት ነው። ለነሱ ኦርቶዶክሳውያን ማለቃቸው ኢትዮጵያ እየጸዳች ነው። በእነሱ መዝገበ ቃላት የኦርቶዶክሳውያን ማለቅ፣ የአማራው ማለቅ፣ የትግራዋዩ ማለቅ በእነሱ መዝገበ ቃላት በኢየሱስ የምትመራ አገር ተፈጠረች ማለት ነው። ነገ ራሱ አብይ አህመድ ኢየሱስ ነኝ በሉ ቢላቸው ኢየሱስ ነው ብለው ለመቀበል የተዘጋጁ ሰዎች ናቸው። የማያውቁትን ኢየሱስ የሚሰብኩ ቄጤማ ይዞ በየወንዙ ስር ወቃ ጉራቻ የሚለው ጥቁሩ አምላክ የሚለው በፕሮቴስታንት ስም ተከልሎ በኢየሱስ ስም የሚምለው በአላህ ስም ተከልሎ ያለው ዋሃቢስ ስም በዋነኛነት በሚያስተሳስራቸው በሚያስተባብራቸው ከሁሉም በሚበልጥባቸው የኦሮሞማ ፖለቲካል ኦሮሞማ አጀንዳ ስር ተሰባስበው ሽመልስ አብዲሳ እንደነገራቸው ከእስራኤል የሚመጣ ስም ነው ያስቸገረን፣ ከአረብ የሚመጣ ስም ነው ያስቸገረን ሲል ከአረብ የሚመጣ ስም ሲል እስላም ሙስሊም፣ ከአይሁድ የመጣ ከእስራኤል የሚመጣ ሲል ክርስቲያን፣ ይሄ ነው ያስቸገረን ካለ በኋላ የትኛው ነው ትክክል እያለ ነው። አየህ፣ በኢየሱስ ክርስቶስ እንተማመናለን የሚሉት ከገሊላ ናዝሬት በገሊላ ናዝሬት ከምትኖር አንዲት የ15 ዓመት ብላቴና ዘንድ መልአኩ ሄደ። አንዳንዱ ኦርቶዶክሳዊ እየገጠመው ያለው እልቂት፣ እየገጠመው ያለው ፈተና፣ ያለው አሳዳጅነት ከማን እንደሚመነጭ ካያችሁት ጊዜው የኛ ነው የሚል እነ ሽመልስ አብዲሳ፣ እነ አብይ አህመድ፣ እነ አዳነች አቤቤ፣ እነ መሐመድ ተሰማ ጎጃምን የሚፈጁት አሁን በሙሉ መሐመድ ተሰማ የወሎ ተወላጅ ነው። እና አብይ አህመድ አጥምቀው የዚህ የፕሮስፔሪቲ ጎስፕል የብልጽግና ወንጌል የሚል በፕሮቴስታንት ማዕቀፍ ውስጥ እንንቀሳቀሳለን የሚል ቡድን አካል ነው። አስቴር በዳኔ ከትላንት በስቲያ ስትቀሰቅስ የነበረው ይሄ ኦርቶዶክሳውያን አንገት ላይ እንደዚህ ያለ ካራ እንዲገባ ነው። የሀገሪቷን ሕግ፣ የሀገሪቷን ስርዓት፣ የሀገሪቷን ባህል አንድ ብሔረሰብ የኔ ነው ስላለ የተፈጠረ ችግር ነው በሚል ቅስቀሳ ያደረገችው። ሰርቶ ባበረከተ ሰርቶ በሰጠ አፍ መክፈት ኦርቶዶክሳውያን ላይ እንደዚህ ተናግሮ ማስፈጀት ለነሱ እንደ ቀልድ ነው። አማራውን ማሳረድ ለነሱ እንደ ቀልድ ነው። ችግር የለም። አማራ አሳርዶ ኦርቶዶክሳውያንን አስፈጅቶ አዲስ አበባ ጎዳና ላይ ሽር ብትን ማለት ይቻላል። ምክንያቱም እሷ የአቶ በዳኔ ልጅ ናት። አሁን የሚያስገድለው አሁን የሚያሳርደው ከዚያ ወገን አይደለችም። በእምነትም ነግሰናል፣ ቤተ መንግስቱም ታንኩም ምኑም የኛ ነው ብለው ሰይፍ አንስተው ከሚያርዱት ወገን ስለሆነች ፕሮቴስታንትንን በሚል ተከልለው በኦርቶዶክሳውያን ላይ ጅሃድ ካወጁት አካል ስለሆነች በኢየሱስ ክርስቶስ ስም የኢየሱስ ክርስቶስን ልጆች የሚያርዱ በግልጽ ነው መነጋገር ያለብን፣ በይፋ ነው መነጋገር ያለብን። በዓለም ላይ ባለ የጄኖሳይድ መመዘኛ የመጀመሪያው ነገር በጄኖሳይድ ውስጥ ሌብሊንግ ነው። አይሶሌት ማድረግ፣ መፈረጅና ከሰውነት ተራ ማውጣት፣ መለየት፣ እኔና እናንተ የሚል ነገር መለየት። እነሱ ብላ ለየች መጀመሪያ እነሱ። ከዛ ኃጢአት ሰጠች። የሀገሪቷ ባህል፣ የሀገሪቷ ወግ፣ የሀገሪቷ ስርዓት የእኛ ነው የሚል ማህበረሰብ አለችው። ይህን ማህበረሰብ ኦርቶዶክስ ሲባል የእሷ ወገኖች ኦርቶዶክሳዊ ማለት አማራ ማለት ነው ብለው እንደፈረጁም ታውቃለች። ስለዚህ ኦርቶዶክሳዊው
አማራውን በሰይፍ እንዲያልቅ ቀን ጠብቃ ጊዜ ቆጥራ ቅስቀሳ ውስጥ ገባች። አስቴር በዳኔ ላደረገችው ቅስቀሳ ለተፈጸመብን እልቂት የጊዜ ጉዳይ እንጂ ትከፍላለች ዋጋ።